እኔ ሀይሚን ላገባት ነው። ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። የሆነ ውሳኔ ወስኛለሁ። ለምን አንጋባ? መዘጋጃ ቤት እንጋባ። በቃ እንፈራረምና ቁጭ ብለን በቃ አብረን። እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ምን ማለት ነው እንዴት እያሰብክ? እኔ ለሁለታችን ብዬ እኮ ነው ቅመም። እኔ አንቺን ማጣት አልፈልግም እኮ። እሺ ምን አድርጌ ነው? በቃ እኔ አብረን እንሁን በቃ። እሺ በቃ አይደለም በቃ እንጋባ እኮ ተጋብተን ነው። እሺ ምንድነው የሚያስለቅስሽ? ለምንድነው የምታለቅሽው? ለምንድነው ማላለቅሰው ብሩኬ? እኛ ላይ ለምንድነው ፈተና የምናበዛው? ራሳችን ከኔ ጎን ሁኚ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ ታዲያ? እኮ እያመንሽኝ አይደለም። ሰላም ሰላም ዩቱብ እንዴት ናችሁልኝ? ዛሬም ተመልሰናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። አንቺም አንተም ሌሎቻችሁ ሁላችሁ የምትመለከቱት ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቅውጥ ልይት እንዲህ የሆነ አይነት ቪዲዮ ነው ይዘናላችሁ የመጣ ነው ማለት ነው። አብራችሁን ቆዩ። አብሮነታችሁን እንዲሁ እንዳማረበት እንደሚቀጥል ተስፋ አደርጋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ይሁኑ። ብሩኬና ሃይሚ ሁላችንም ስንጠብቀው የነበረውን አይነት ነገር አምጥተዋል። ዛሬ የሆነ ጥያቄ ይጠይቃታል። አብረን ተመልሰን ተከታትለን አዳምጠን እንመጣለን። እስኪ መግቢያውን ሾፍ አድርገን ተመልሰን እንምጣ። ሀሳብ አስተያየት እንሰጥበታለን ማለት ነው። ሌትስ ጎ ወደ ሀሳቡ ወይም ወደ ቪዲዮ። ከዛ ሲቀጥል ደግሞ እኔ አሁን ብዙ ያልተረዳሃቸው ነገሮች ሊኖሩ ይችላሉ። እንዴ ምን አለ ያልተረዳው ነገር? አንተም ገና በደንብ አስተዋይ መሆን አለብህ ለነገሮች። እርግጠኛ ነሽ? ቢረፍድስ? እንደዛ የሚባል ነገር የለም። እንዴት ነው አለ እንጂ ቢረፍድስ? እኔ አላስጨንቅሽም። ማትፈልጊውን ነገር እንድታረጊም አላስገድድሽም። እኔ እያልኩኝም ነበረ አስገድዳት ምናምን አይደለም፣ ግን ቢሆን ደስ የሚለኝ ነገር ነው። እኔ በቃ ደክሞኛል ሃይሚ። ከዛ የሆነ ችግር በተፈጠረ ቁጥር ያልደከመው ማን አለ? በቃ እየተሰለቻቸን ነው የምንሄደው። እውነቱን ስነግርሽ ማርያም የሃይሚና የብሩክ አድናቂዎች እንዲሁም የኔም ፋሚሊ የሃይሚና የብሩክ ፋሚሊዎች ሁላችሁም እንኳን ደስ አላችሁ ልላችሁ ይችላለሁኝ። ግን እስከ ቪዲዮ ፍጻሜ አብራችሁኝ ከቆያችሁ ነው እንደዛ አይነት ነገር ላስተናግድ የሚችለው ማለት ነው። ብሩክ የሆነ ጥያቄ ጠይቋታል። ታገብኛለሽ የሚለውን አይነት ጥያቄ ሁላችንም ስንጠብቀው አይነት ጥያቄ እንደነበረ አንረሳም ማለት ነው። ብሩክና ሃይሚ ተገናኝተው ተጣምረው አንድ ቤት ላይ መኖር ሲጀምሩ ግን ደስ የሚል አይነት ቫይብ እንደሚሰጥ ተስፋ አደርጋለሁ። ግን ዛሬ እንደዚህ አይነት ጥያቄ ተጠይቃለች። መልሷ ምን ይሁን አብረን የምንከታተል ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ እባካችሁ። ከ2000 ወደ 3000 ሰብስክራይብ እንድታሳድጉልኝ በትህትና ጠይቃለሁ። ባላችሁ በሰላም ፍቅር ደስታ ከእናንተ ጋር ይሁን። ይሄኛውን ቪዲዮ በደንብ ቫይራል እንዲወጣ ማለት ነውና ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳቡን ስትረዱት ቪዲዮን ስትረዱት ሀሳባችሁን ወይ ደግሞ የተረዳችሁትን የኃይል ሀሳብ ኮሜንት ሴክሽን ለማስቀመጣችሁ እንዳትረሱ። ቪዲዮን ተከታተለን አዳምጠን ተመልሰን በድጋሚ እንመጣለን ማለት ነው። ሌትስ ጎ ወደ ቪዲዮ። በራሱ እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ምን ማለት ነው እንዴት እያሰብክ? እኔ ለሁለታችን ብዬ እኮ ነው ቅመም። እኔ አንቺን ማጣት አልፈልግም እኮ። እኔ አንተን ማጣት ፈልጋለሁ። እኔ ትፈልጊያለሽ እያልኩ አይደለም። በቃ የሚበጀው ይሄ ነው። ለምን አብረን አንኖርም? በቃ አንድ ላይ ለምን አንሆን? ብሩኬ አንተ ህይወት ላይ እኮ ገና ብዙ ያላለቁ ነገሮች አሉ አይደለ? ምን አለ? እኔ ኦኬ የልጅ ነገር አለ። እሱን እኔ ኢንተረስት አድርጊኝ በቃ። እኔ በዛ አረመደም ብሩኬ ሴት ልጅ ነኝ እኔ እኮ ሴት ልጅ ነኝ አስባለሁ። ገባ? ለነገ ህይወት ይጨነቃለሁ። ለምንድነው እኔ ማታምኝ? ለነገ ህይወት ይጨነቃለሁ። ገባ አይደለም? ይሄ የማመን ያለማመን ጉዳይ አይደለም። አንተ ህይወት ላይ በጣም ብዙ ነገሮች አሉ። እኔ አሁን አንተ እንደዚህ አድርገሃል እያልኩኝ መውቀስ አልፈልግም እንዴ። እኔ አንተ ማጣት ፈልጋለሁ። እኔ እኮ በሚለው ነው በቃ አሁን ራሱ አብሬ ያለሁት በቃ የዛሬ እንደሰት በሚለው ነው። ነገ እንደሚያስጨንቀኝ ግን እየገባህ አይደለም እንዴ? እኔ ምን ላድርግ ሃይሚ?
ሴት ልጅ እኮ ነኝ እኔ። እያንዳንዷ ቀን እኮ ለኔ ዋጋ አላት አይደል? እኔስ ምን ላደርግሽ? አላቅም ብሩኬ፣ አላቅም። በቃ እንደምታደርግ አላቅም። እኔ በተለይ በዚህ ጉዳይ ባታወሪ ደስ ይለኛል። ማርያም እኔ ባልሆንኩበት ነው እንደዚህ የሁሉ ችግር ውስጥ የገባ ነው። በቃ እኔ ነው መኝ እኔ ምን ላደርግ ታዲያ? ምን እንደሚፈልጉ ከኔ አላቅም። ሀይሚ ድጋሚ ወደኋላ እንመለስ። በእግዚአብሔር ደህና የተሆነውን ነገር እንግዲህ የሀይሚና የብሩኬ ፋሚሊ ሁላችሁም ስንጠብቀው የነበረ ቀን ነበር። ምክንያቱም የሁለቱም ጥንዶች መጋባትና አብሮ መኖር ጎጆቻቸው መስርተው ከምንም በላይ የራሳቸውን ህይወት ተሞክሮ ዴይሊ እየቀረጹ ለኛ ሲፖስቱ ያን ማሰብ ከባድ አይደለም አይደል? ደስ የሚል ጥንዶች በጣም ደስ የሚሉ ጥንዶች ስለሆኑ ማለት ነው እና ከምንም በላይ ደግሞ ደስ የሚሉ ጥንዶች ናቸው እነዚህ ጥንዶች። ተጋብተው የራሳቸውን ብዙ ነገር አሳልፈው ማየት ለኛ የሀይሚና የብሩኬ አድናቂዎች ስለሆነ ደስ ይለናል ማለት ነውና ሀይሚዬ ግን ደስ ያላት አይመስለኝም። ምክንያቱም ብዙ የምናስተካክለው ነገር አለ። መጀመሪያ እርቅ መፍጠር አለብን። ያለብንን ችግር ተረጋግተን ነገሮችን ለማሰብ ወይ ደግሞ ለማቀድ ለማድረግ ማሰብ፣ መረጋጋት፣ ረጋ ማለት ያስፈልገናል እያለች ትገኛለች። በሷም ሀሳብ ልክ ናት። ድንገት የመጣውን ጥያቄ ደስተኛ እንኳን ብትሆንም እሱ ማግባት ብትፈልጉላ የየራሳቸውን ሀሳብ ተመካክረው አንድ ወጥ የሆነ ሀሳብ ላይ ሲደርሱ ነገሮች የሚያምረው። እስኪ የቀረውን ቪዲዮ ተከታትለን አዳምጠን እንመጣለን። ላይክ ሼር ማድረጋችሁ እንዳትረሱ፣ እንዲሁ ሰብስክራይብም አድርጉልኝ። መጣ እሺ ምን አድርጊ ነው አሁን? በቃ እኔ አብረን እንሁን። በቃ እሺ በቃ አይደለም በቃ እንጋባ እኮ ተጋብተን ነው። እሺ ምንድነው የሚያስለቅስሽ? ለምንድነው የምታለቅሽው? ለምንድነው ማላለቅሰው? ብሩኬ እኛ ላይ ለምንድነው ፈተና ምናበዛው? ራሳችን ሀይሚ ለምንድነው ፈተና ምናበዛው? የታችን ላይ ብሩኬ ደስ ሲለ እዚህ ክፍል ውስጥ ትዘጋብኛለህ፣ ደስ ሲለ ደግሞ እንጋባ ትላለህ። ከዛ ደግሞ የነገ ህይወታችን ምንም አያስጨንቅህም። በቃ ትቻለሽ እንደዛ አትበይኝ ሀይሚ። እኔ ለሁለታችን ብዬ ነው ደስ ሲለኝ ማደርጎብሽ ምንም ነገር የለም። እኔ አንቺም እየጨቆንኩሽ አይደለም የኔ እናት። እንዴት ነው የምታስቢው? በእግዚአብሔር እኔ እንደዚህ አይነት መልስ እንዳታወሪኝ፣ ሁለተኛ እንዳትናገሪ እንደዚህ ብለሽ ደስ ሲል ደስ እኔ እኮ እኔና አንቺ እንዳንለያይ እኮ ነው እኮ እኔና አንቺ እንዳንለያይ እኮ ነው ሀይሚ። ምን ላይሽ ምን ልሁን እኔ እንዴ? ችግር ነው ሁሌ ችግር ነው ሁሌ። እሺ እኔስ ምን ልሁን? መጀመሪያ አስተካክል ሁሉንም ነገር። ምን አድርጌ ነው እኔ ምን አድርጌ ነው ማስተካክለው? ምን አቅም አለኝ እኔ? ምን አድርጌ ነው ማስተካክለው? ሀይሚ ምን ላድርግ? አላምን አላችሁኝ እኔ ምን ላድርጋችሁ? እሺ ልሙትላችሁ እንዴ? ልጥፋላችሁ? እሱን ነው የምፈልጉት እንዴ? ያልተስተካከለ እኔ ምን ላደርግሽ? እኔ አትጮህብሽ በእናትሽ አትጮህብኝ ምናምን እንዴ ምን አገባኝ? እኔ ለመረዳት ሁሌ ወደኋላ ትዘገያላችሁ አይደለ? እኔ ለመስማት ሁሌ እረፍ። የማይሆን ወቀሳ አታቅርብ። እኔ ስለተረዳሁህ ነው አብሬህ ያለሁት ብሩኬ። ስለተረዳሁህ ነው እኮ። ከተረዳሽ ለምን እንደዚህ አይነት ጥያቄ ታነሽብኛለሽ? እንዴት አላነሳም? ለምን ታነሽብ? እኔ ምን ላድርግሽ? እኔ አላቅም። ባሉ አልኩበት በማላውቀው እኮ ነው እየጣላን ያለ ነው። መቼ ነው የምታምኑኝ እኔ በዚህ ጉዳይ? ደህና ትቼው ነበር። በቃ ስንት ጊዜ ከተነሳብኝ አይመለከተኝም ስለማንም ብዬ ትቼ ነበር። የፈለገ ምንም ቢባል የፈለገ ወጥቶ ባወሩ እኔ ትቼ ነበር። ምን ላድርግሽ? እኔ የሚታሰብልኝ እንጂ እኔም እኮ ሰው ነኝ፣ የሰው ልጅ እኮ ነኝ። እኔ ደግሞ ነጋችን ያሳስበኛል። ገባህ እኮ ነጋችን ያሳስብሻል አይደል? እኔም ስለሚያሳስበኝ ነው እዚህ ጋር ያለሁት። አብሬው አግብቼው የምኖረው ሰው ያሳስበኛል። ሁሉም ሰው እየመጣ የልጅ አባት ነው ፍቅረኛዬ ነው እንደዚህ ነው እየተባልኩኝ እኔ ደስተኛ መሆን አልችልም። እሱን እንዳይሆን ደግሞ አሁን በመዘጋጃ ምናምን አግብተህ ልታኖረኝ አትችልም። መጀመሪያ እነዚህ ነገሮች መስተካከል አለባቸው። እኔ እሱንም እያልኩኝ አይደለም። እና ታዲያ ምንድን ነው የምትይው? እኔ አላ እሺ ይኸው አንቺ እኔን አስተካክል እያልሽኝ ነው። እንዲህ አድርገህ አስተካክል ብኝ። ያላደረግኩት ነገር ካለ እስቲ ንገሪኝና አስተካክል ብኝ። ንገሪኝ። እንዳደርግ የምትፈልጊው ነገር ካለ ንገሪኝ። ጊዜው ደርሷል። ሄዳችን አይቀርም። ዲኤንኤ ይረጋገጣል። ግዴታችን ነው።
የዛኔስ? እሺ ከዛ በኋላ እንጋባለን መጋባት ካለብን። እርግጠኛ ነሽ? እርግጠኛ ነሽ? በሱ እርግጠኛ ነሽ አይደለም? እንዲህ በደም ነፍስ እንትን አትበይ። እርግጠኛ ነሽ? እሱ እኔ እኮ የዛን ቀን ደስታም ልቤም ነው የሚሰበረው ታውቂያለሽ አይደል? እንዴት ባልዋልኩበት ይሄም ስንት ነገር ተብዬ ያ ሁሉ እኔ ያምኑኛል ብዬ ማስባቸው ሰዎች ሳይቀበሉኝ ሲቀሩ የነበርኩበት ስሜት እንቅልፍ ያጣሁባቸው ሌሊቶች እንዳለ ይመጡብኛል የዛን ቀን። ለሱ ደግሞ እየዘጋጀሁ ነው እውነቱ ስነግርሽ። ቪዲዮን እየተመለከታችሁ ያላችሁት የሃይሚና የብሩክ ፋሚሊ እንዲሁም የኔ ምርጥ ፋሚሊዎች አመሰግናችኋለሁ ስለምታደርጉልኝ ሰፖርት ሁሉ እና በጣም ነው አመሰግናችሁ። ጥያቄ ወይ ደግሞ አስተያየት ካለባችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ገብቼ እያንዳንዱ ኮሜንት እማነብ ይሆናል ማለት ነው። ሁላችሁንም አመሰግናችኋለሁ ማለት ነው። ከአሁን በኋላ ከፊታችሁ አልጠፋም። በተደጋጋሚ እየመጣሁ ቪዲዮ እየሰራሁላችሁ የመቀጠል ይሆናል ማለት ነው። ሁላችሁ የሃይሚና የብሩኬ ፋሚሊ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ አሁን በትህትና እገልጻለሁ። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። በድጋሚ ላለው ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ምን ተረዳችሁ? ከኛ ላይፍ ጋር ምን አይነት ኮንሰፕሽዋሊ ወይ ደግሞ ምን አይነት ትምህርት ምን አይነት የሚሰጠን ተስጦ ወይ ደግሞ ትምህርት ትርጉም አለው የሚለውን ለራሳችሁ ትቻለሁ ማለት ነው። እያንዳንዳችሁ ያላችሁትን ሁኔታ ከዚህኛው እያነጻጸራችሁ ምን መማር እንዳለብን እንድትረዱት ለራሳችሁ ሰጥቻለሁ። እስኪ የቀረው ቪዲዮ አዳምጠን ተመልሰን ተከታትለን እንመጣለን ማለት ነው። በእርጋታ ሰከን ብለን አይተን እንመጣለን። ሌትስ ጎ ወደ ቪዲዮ። ልጅ አንተ ከሆነ እኮ ልጅቷ ትረብሸኛለች። እድሜ ልኬን ነው የምትረብሸኝ። እሱን እናያለን። በቃ አንተ ከሆነ አልሽኝ አይደል? አሁንም ይሄም እኮ ያመኛል። መጠየቅሽ ልክ ነሽ፣ ግን እኔ አይመለከተኝም እኮ ምን አስባ ቤት ላይ እንደመጣች እኮ እኔም አላውቅም። ይሄን ጭራሽ ካሜራ ፊት ደግሞ ይህንን ነገር ማውራት ማልፈልገው ነገር ነው። ማንም ይህን እንዲያውቅ አልፈልግም ነበር። እኔም ላሳዝንሽ በእግዚአብሔር፣ እኔም ጨንቆኛል። እኔም እኮ ምንም አላውቅም። ይሄን ምን ላድርግሽ? እሺ ምን ላድርግ? እኔስ ምን ላድርግ? እኔስ እሺ እኔ እኮ አንቺን ነገር አድርግ እያልኩሽ እኮ አይደለም። በቃ ከኔ ጎን ሆኜ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም። እና እንዴት አሁን ነው ጥያቄ ፈጥሮብሻል? እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እየተረዳኸኝ አይደለም። እኔን ማግባት አትፈልጊም ማለት ነው እያልከኝ ነው። ይሄን እኮ አንተን ካለ ማግባት ጋር አያገናኘውም፣ ጭራሽ አያገናኘውም እኮ። ግን እኔ ደግሞ ሴት ልጅ ነኝ፣ ገባ? እኔ አንተን መጀመሪያ ሳቅህ በማቅህ ልክ ነው ማወቅ የምፈልገው፣ ነጋችንን ማሰብ የምፈልገው። እኔ አንተን መጀመሪያ ሳቅህ ደግሞ ልጅ ያለው ሰው አይደለም የማውቀው። አሁንም እኮ ልጅ የለኝም። ምን ላድርግ እኮ? እሱ ይረጋገጥና ነገሮች ከሆኑ በኋላ ነገሮችን ቀስ ብለን እናደርጋለን። በቃ ብዙ እቅዶች አሉን አይደለ? ለምንድን ነው እኔንስ የምታስጨንቀኝ? እያስጨነኩሽ አይደለም። እኔም ተጨንቄ ነው እዚህ ጋር አንቺ ጋር የምመጣው እኮ አይደል? የሆነ ነገር በተፈጠረ ቁጥር እንደ ሕፃን ልጅ እዚህ ቤት አትዝጋብኝ። በቃ እንዴ ይሄም እኮ በጣም ይደብረኛል፣ እኔ ያስከፋኛል እኮ። እስከ መቼ ነው? ነገም የሆነ ነገር ሲፈጠር ትዳር ውስጥም ገብተን እንደዚህ ልታደርግ ነው? እንደ ጨቆንኩሽ ነው እያደረግሽ የምትወሪው። ስጣት ትንሽ ሂጂ አይደለም አይሚ፣ በቃ ይኸው መቤቴን ሂጂ፣ ችግር የለም። ከዛ ደግሞ በዚህ ምክንያት ልትጣላኝ? ለምን ጣላሻለሁ? ነፃነት የነፈኩሽ መስሎሽ ከታየሽ ሂጂ። የመጣው ህይወቴ ላይ የተበጠበጠበት ክፍት ነው። አይሚ ሂጂ። አይሚ ብሩክ ተወኝ፣ በቃ ሂጂ፣ በቃ ይኸው እስከ መቼ ካልወጣሁ እያልሽ አይደል? ውጪ ከዛ በኋላ ደግሞ በዚህ ምክንያት ልንጣላ አይደል? ለምን እኔ አልጣላሽም? አልፈልግም፣ በቃ ተወኝ። ለምን እንጣላለን? አልፈልግም፣ ለምን እንጣላለን? ይሁን ያልቆልፍብሽም ከዚህ በኋላ እኔ እንደዚህ ስላልኩ ተናደው ውጪ እንድትለኝ ተናድጄ አይደለም። በቃ ተሰምቶኝ ነው። በቃ ተሰምቶኝ ነው። እኔ አንቺ እየተረዳሽኝ አይደለም።
እያስገደርኩሽ ያለው በቃ የሆነ ጨቆኝሽ ምናምን እየመሰለሽ ያለው ምን ልሁን እኔስ? በቃ ይኸው እንጂ የመጣውን እቀበላለሁ። ቆይ ምንድን ነው የምትፈልገው ግን? ምን ላድርግሽ? እኔ አንቺን ነው ፈልግ። ይኸው በቃ ልውጣልሽ አይደል? በቃ ማግኘት ማውራት የምትፈልጊውን ሰው አውሪ፣ ማድረግ የምትፈልጊውን አድርጊ፣ ማጽዳት የምትፈልጊውን በሙሉ አስጂ። እኔ ቁጭ ብዬ አይሻለሁ። ማሚ ሂጂ። አልሄድም አልኩ አይደለም? በቃ አልሄድም፣ አረፍ ይቀመጣለሁ። በዚህ ምክንያት ደግሞ ሌላ ጸብ። አልጣላሽም። ለምን እጣላለሁ? እኔ ጸብ አልከፍትም። ግን ደግሞ ከዚህ ቤት ወጥተሽ ሀይሚ አንድ ሰው እኔ ጋር ብሩክ ብሎ ችግር ይዞብኝ እንዳይመጣ። እኔ የምባለውን ብባል መጥቼ ከአንቺ ጋር አልበጣበጥም። ሀይሚ ታውቂያለሽ ይሄንን አይደል? ይኸው ትችያለሽ። ግን አንድ ሰው መጥቶ እኔ ችግርም ይምጣ ምኑም ይምጣ አንቺ ከኔ ጋር የምትኖሪና የምትቀጥይ ከሆነ እንቀጥል። እንግዲህ ፋሚሊ ከምንም አይነት ጭቅጭቅና ከምንም አይነት ግን የብሩክ ሀሳብ ተከብሮ እያለ ያ የመጀመሪያው ጥያቄ የነገርኳችሁ አይደል? በዛም ሀሳብ ሁለት ሀሳብ ላይ ነው የተከራከሩበት ያሉት ማለት ነውና ልጅቷ ከዚህ በፊት የነበረችው ልጅቷ ያቺኛዋ ማለት ነው እየረበሸቻት ነው ሃይሚን እና ብሩኬንም እንደዛው። ለዛ ነው ስለሷም እየተወራ ያለው ልጅቷ ምንም አይነት ከቤት እንዳትወጣ ሃይሚ ከቤት እንዳትወጣ እያስገደዳት ወይ ደግሞ እያደረጋት ያለው በምክንያት ስለሆነ ማለት ነው። ምክንያቱም የእሷ ህይወት እያሳሰበው ስለሆነ የየራሳቸውን ሀሳብ ብቻ አይደለም። ምክንያቱም ብሩኬ ባል ሊሆን የሚችል እንደ ወንድ ደግሞ ራስ ነው አይደል? የቤቱን ወይ ደግሞ የሚስትየውን ገበና ወይም ጤንነቷን ደህንነቷን መሸፈን ያለበት እሱ ስለሆነ ማለት ነው፣ መጠበቅ ያለበት ለዛ ነው እያወራ ያለው። ስለዚህ ከቤት አትውጪ፣ ብዙ ነገር አስተካክለ ነገሮቻችንን ለማስተካከል መጣር ያለብን ከዛ እንግል ነው እያለች ትገኛለች። እኔ የተረዳሁትና ያሰብኩት ያንን ነው። እናንተ ምን ተረዳችሁ? ኮሜንት ሴክሽን ላይ ማስቀመጣችሁን ላትረሱ። ወደ ቪዲዮ ወተሽ ትችያለሽ። ግን አንድ ችግር ሃይሚ ወተሽ ባደረግሽው ነገር እንዳይመጣብኝ። ክፍት ነው በሩ። ክፍት ነው። ከአብሳላትም ጋር ማድረግ ያለብኝ የሚቀሩኝ ነገሮች አሉ፣ በሙሉ አስደርጋለሁ። አይመለከተኝም። ከዚህ ሃይሚ ይኸው ከፈኩት እኮ በቃ አልሄድም አልኩ አይደል? ለምን ትናገኛለሽ? እንዳዝ እንድጸጸት ለምን ታደርጊኛለሽ ታዲያ? እያስገደድኩሽ አክል እኮ ነው እየሰማኝ ያለው ሃይሚ። ለበጎ እዚህ ያስገባሁሽ እኮ ለክፋት ነው የሚመስለው እኮ ሃይሚ። እኔንም ተረጅኝ እስቲ በቃ እስቲ ምን እቅዱ ምንድነው? ላስብ ምናምን እስቲ አስቢልኝ። በቃ እንደዚህ የምትጨነቂ ከሆነ እኔ ከዚህ በኋላ ስለ ትዳርም አላነሳብሽም፣ ስለንጋባም ስለምንም አላነሳብሽም። የሚሆነውን እግዚአብሔር ያውቃል። ይሁን፣ ልክ ነሽ። እግዚአብሔር ያለው ቀን ይሆናል። ሁሉም ነገር ለበጎ ነው። እኔ አንቺን ላለማጣት ባለኝ ፍራቻ ነበር እዚህ ይሄንን ውሳኔ እንዳስብ ያደረገ። እኔ ከብዶኝ እኮ አይደለም፣ እኔ ሳልፈራ ቀርቼ እኮ አይደለም። ልቤና ጠንክሬ እየተንበጫበጭኩ ነበር አንቺ ጋር የመጣሁት። ምክንያቱም ብዙ ተያይተናል፣ ብዙ ተዋውቀናል። እንዳንቺ ለኔ የሚሆንልኝም የሚያስብልኝም ሰው የለም። ብዙ ነገር እያወራሁ ነበረ። እንደዛ ከሆነ እኔንም ስለሚሰማኝ ስሜት አስበው እኮ በቃ አስቤልሽ ትቻለሁ። እኔም እኮ በጣም ብዙ ነገሮች ያስጨንቁኛል። እኔ አሁን ገግሜ አንቺን እንትን ማለት አልፈልግም። ልክ ነሽ። አንቺ ፍላጎት ነው፣ መብትሽ ነው። ከዚህ በኋላ በሩን ክፍት አደርግልሻለሁ። መውጣትም ከፈለሽ ትችያለሽ። እንግዲህ ተመልካቾቼ በዚህ ኃይል ምክንያት እንደዚህ ባዘነ ሁኔታ ይለያያሉ ወይ ደግሞ ነገሮቻቸውን ተረጋግተው ማውራት አልቻሉ። መጨረሻው እንደዚህ ይሆናል ብዬ አልጠበቅኩም። ብቻ ከባድ ነበረ። ሁላችንም እንደምንጠብቀው አልሆነም ማለት ነው። ቀጣይ ምን አይነት ቪዲዮ ይሁን አብረን ከእናንተ ጋር ቆይታ እናደርጋለን ወይ ደግሞ ይዘንላችሁ እንመጣለን። ኔክስት ጠብቁኝ ማለት ነው እና በዚህ ሁኔታ ቪዲዮ የተጠናቀቀ ይመስላል ማለት ነው። አብሮነታችሁ ስላልተለየኝ ከመጀመሪያው እስከ ቪዲዮ ፍጻሜ ስለነበራችሁ በጣም ነው የማመሰግነው። ከምንም በላይ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ ብዬ ስላደረጋችሁልኝም አመሰግናለሁ። ቢግ ላቭ ኤንድ ቢግ ሪስፔክት ኦል ዘ ፒፕል እና ለፋሚሊዎቼ
አመሰግናችኋለሁ ማለት ነው። ኔክስት በሌላ ርዕስ፣ በሌላ ቪዲዮ፣ በሌላ ጉዳይ ይዘንላችሁ በፊታችሁ እንቀርባለን። እስከዛው ድረስ ሰላም፣ ፍቅር፣ ደስታ ከእናንተ ጋር ይሁን። ሰላም ሁኑ።